አሁን ወጣት ጀንበር ተሸሽጋ ነበር። ይህ ግጥም ለእቴጌ ምንትዋብ እንደተገጠመ ስንቶቻችን እናውቃለን? እንደሚታወቀው እቴጌ ምንትዋብ እንግዲህ ስመ መንግስታቸው መሲሰገድ ብለው ነግሰው የነበሩ የአፄ በካፋ ሚስት ናቸው። ሁለቱ እንዴት እንደተጋቡ ረዘም ያለ ታሪክ ቢኖረውም ለማሳጠር ያክል እንግዲህ በድሮ ጊዜ ንጉሶች ወይም መሪዎች በተለያየ መንገድ ይዝናኑ ነበር። አንድም ንጉስ አጫዋች በሚባሉት ማለትም እንደ አዝማሪም ያገለግሏቸዋል። ስለነሱ የተባለውን የተወራውን ይነግሯቸዋል። ያው ለጆሮ ጠቢ የሚባሉት አይነት መሆኑ ነው። በሌላ መንገድ ደግሞ ባደን ነበር ንጉሶች የሚዝናኑት። አፄ በካፋም ታዲያ ላደን ወደ ቋራ በወረዱ ሰዓት አሁን ወባ እየተባለ የሚጠራው ንዳድ ይመታቸዋል ማለት ነው። ንዳድ መቷቸው ይታመሙና ካንድ ቤት እንዲያርፉ ይደረጋል። እዛም ታዲያ ምንትዋብ ልታስታማቸው ስትመጣ ልጅ እያለች ያዩዋታል። በጣም ቆንጆ የደም ገንቦ ስለነበረች ይወዷታል። መጨረሻ ላይ አፄ በካፋ ተሽሏቸው ወደ ጎንደር ከተመለሱ በኋላ ምንትዋብ ጎንደር እንድትመጣ ያደርጉና ያገቧታል ማለት ነው። እንግዲህ ሀገራችን ላይ ያው ስልጣንን በአግባቡ መጠቀም ትባለዋ ነገር በፊትም ጀምሮ የነበረች ናት ማለት ነው። በሁለቱ ጋብቻ እንግዲህ ዳግማዊ ኢያሱ እንደተወለዱ ይታወቃል። መጨረሻ ላይ እንግዲህ 1723 ላይ አፄ በካፋ ሲሞቱ የ8 ዓመት ልጅ የነበረው ዳግማዊ ኢያሱ ስመ መንግስቱን ብርሃን ሰገድ ብሎ እንዲነግስ ይደረጋል ማለት ነው። ይሁንና አንድም ዳግማዊ ኢያሱ የ8 ዓመት ህፃን ስለነበረ አገሪቱን ለማስተዳደር ይቸገራል በሚል እሳቤ፣ ሁለትም ደግሞ በብርሃን ሰገድ ኢያሱ መልካም ፈቃድ ይሁንና እቴጌ ምንትዋብ እንድትነግስ ይደረጋል ማለት ነው። እቴጌ ምንትዋብ እንድትነግስ ሲደረግ የዳግማዊ ኢያሱ እናት የአፄ በካፋ ሚስት ስለሆነች ብቻ አልነበረም። በህዝብ አስተዳደር ወደር አልነበራትም። በቁንጅናዋ ወደር አልነበራትም። በቤት አስተዳደርና በሙያም ወደር አልነበራትም። በነገራችን ላይ አሁን ላይ የሴትነት መለኪያ ተብሎ የሚታሰበው ዶሮ 12 ብልት እንዲኖረው ልኬታውን ያወጣችው እቴጌ ምንትዋብ ነበረች። እንግዲህ እቴጌ ምንትዋብ ስመ መንግስቷን ብርሃን ሞገሳ ብላ እንድትነግስ ተደርጎ የወርቅ አክሊሏን ደፍታ የወርቅ ጫማዋን ተጫምታ ተኳኩላ ተጊያጊጣ አጊጣ ተውባ ጎማ በተባለው በቅሎዋ ላይ ንግስናዋን ለማክበር በአደባባይ ስትወጣ እንግዲህ አሁን ላይ በዓለ ሲመት የሚባለው አይነት መሆኑ ነው። አገሬው ተሰብስቦ